የጽጌረዳ እናት በስተመጨረሻ አይምሯ በጢ በሽታ የተነሳ እንደዚሁም ከዚች ምድር ላይ ላትኖርም ትችላለች ቶሎ ካልታከመች ወይንም ደግሞ ቶሎ ብላ የምትታከም ከሆነ ተበሽታው ነፃ እንደምትሆን አለበለዚያ ግን የመርሳ ችግር እንደሚደርስባት እና በዚች ዓለም እንደምታልፍ በማስጠንቀቂያው ዶክተሩ እየነገራት ይገኛል። ይህንን ነገር የሰማችው የጽጌረዳ እናት ማመን አቅቷታል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት አስተማሪና ልብ አንጠልጣይ የሆነውን ድራማ ጽጌረዳን ድራማ ይዤላችሁ መጥቻለሁ ማለት ነው። ጽጌረዳ ድራማ ምን ላይ ደረሰ ለምትሉት እንግዲህ ትንሽም ቢሆን ይዤላችሁ መጥቻለሁ ማለት ነው። በጣም ነው የሚያሳዝነው የጽጌረዳ ድራማ እንግዲህ በጣም ልብ የሚሰብርና ልብ የሚያንጠለጥል ነገር ተፈጥሯል ማለት ነው። ያም ደግሞ ምንድነው ካላችሁኝ እንግዲህ በጣም ነው የሚያሳዝነው። በእርግጥ ያላሰብነውና ያልታቀደ ነገር ነው እየደረሰው ማለት ነው። ባይሆን አሪፍ ነበረ ግን ሆኗል። ምንም ማድረግ አንችልም ማለት ነው። በጣም ነው የሚያሳዝነው ጋይስ ከምታስቡ በለጠ በጣም ነው ያሳዘነችኝ። እንግዲህ እናትየዋ ሳይታወቀው በአይምሯ ውስጥ እኔ በፊትም ብያቸው ነበረ። በነገራችን ላይ እንደዚህ ደም ሲፈስ እንደዚህ ደግሞ ጸጉር ሲነቃቀል ኃይለኛ በሽታ እንደሚከሰት አቅ ነበረ ማለት ነው። እና በጣም እንደውም እሷ እጢ ይሻላል እንደውም ዋናው ከካንሰር ማለት ነው። እንደውም የካንሰር በሽታ ምናምን ነገር ይፈጠርባታል ብዬ በጣም ነበር የፈራሁት። ግን ደግሞ እጢ ያው ይሄም በጣም መግደል እንደሚችል እና ቶሎ ብላ ሕክምና ካላደረገች ወይንም እና ቶሎ ብላ ነገሮችን ሁላ ያንን ነገር ማድረግ ሳይደለ ያንን ነገር የማታረግ ከሆነ ህይወቷ እንደሚያልፍ ዶክተሩ ተናግሯል ማለት ነው። እንግዲህ በዚህ አጋጣሚ ወይዘሮ እንትና ተብዬዋ ወይዘሮ ፍቅርተ ደግሞ ሰርግና ምላሽ ሆኗል። ምንድነው እሷስ ለምንድነው እንደዚህ ሰርግና ምላሽ የሆነው? ሰርግና ምላሽ የሆነላት ነገር ምክንያቱም ከዚህም በፊት የባሏን ህይወት ስታጠፋ እንደዚሁም ደግሞ ብዙ ነገር ስታደርግ ሁላችንም ታይተናል ተረድተናል ማለት ነው። ይህንን ነገር ደግሞ በስነ ስርዓቱ እንትና ታውቃለች ማለት ነው። የጽጌ እናት ማለት ነው። ያንን ነገር እንግዲህ እንዳይታወቅባት ወይንም ደግሞ በፍጹም እንዳይታይባት ማንም ሰው እንዳይረዳት እያደረገች ትገኛለች ማለት ነው። ምነው እውነትን በረሳች ምንም ነገር ባላስታወሰች ባታስታውስ በጣም አሪፍ ነው። ባታስታውስ ትቅር በማለት እንግዲህ እየተናገረች ትገኛለች ማለት ነው። ቤተሰቦቼ እንደውም ባታስታውስ አሪፍ ነበረ። ምክንያቱም እኔ ከሷ ጋር ሆኜ ብዙ ነገር እንደውም እኔ ከሷ ጋር ብዙ ነው እና ቤተሰቦቼ በጣም ነው የሚያሳዝን ነው ማለት ነው። እና ቤተሰቦቼ በጣም ነው የሚያሳዝነው ማለት ነው። እና ምን ልላችሁ ፈልጌ ነው እንግዲህ በጣም ነው የሚከፋው ማለት ነው ቤተሰብ እና ቤተሰቦቼ በጣም እንግዲህ በጣም ነው የሚያሳዝነው ማለት ነው። ቤተሰቦቼ እንግዲህ ያልታሰበና ያልታቀደ ነገር ማለት ነው። አንዳንዴ ገባችሁ አይደለ? በጣም ነው የሚያሳዝነው። አንዳንዴ ሳታስቡና ሳታቅዱ የሚመጣባችሁ ነገር ማለት ነው። እና ቤተሰቦቼ እንግዲህ የጽጌረዳ እናት በአሁን ሰዓት በጣም አዘን ውስጥና በጣም በመከፋት ውስጥ ትገኛለች ማለት ነው። ይሄ ነገር በምን የተነሳ እኔ ላይ ሊከሰት ደረሰ በማለት በጣም እያለቀሰች ነበረ ማለት ነው። ወይዘሮ ፍቅርተ ደግሞ እሷን ለማጽናናት እንግዲህ ውሸቷንም ቢሆን ደፋ ቀና እያለች ትገኛለች። ግን እሷ ውሸት ነው ውሸት ልክ አይደለም ልታጽናናት ቀርቶ ምን ነው መርሳት ችግር በዛው በቀጠለባት እያለች ትገኛለች ማለት ነው። ለምንድን ነው ከተባለ የእሷ መርሳት ማያስፈልገው ማለት ነው።
መርሳቱ ችግር እንደዛው እንዲቀጥል የምታደርገው ለመሰላችሁ ቆመጣ እና ቤተሰቦቼ በአሁን ሰዓት እንግዲህ በጣም የሚያሳዝነውና ልብ የሚሰብረው ነገር እንግዲህ ያቶ የእንትና የነባም አባት እንግዲህ ያቺ ሰራተኛ ተብላ ቤት ውስጥ የገባችው መኮንን የመጣ ሰውዬ እንግዲህ እንትን እንድታደርግ አድርጓል ማለት ነው። በጣም ነው የሚያሳዝነው። ቤተሰብ አብራ ተኝታለች ማለት ነው ከሼባው ጋራ ቤሻውን በውን ከዚህም ብላ አታላ በተለያየ ነገርም ቢሆን አብራት እንድተኛ አድርጋለች ማለት ነው። ሼባ እውነት እሷ ነው የቀረበችው ወይንም ለፍቅር እንደዚሁም ደግሞ እንደዚህ አይነት ነገር መስሏለች። እሷ ግን የፈለገችው ጥቅም እንደሆነና ህይወታቸው ስለታመሰቃቀል እንደሆነች አልገባውም ማለት ነው። እንደዚሁም ደግሞ ጽጌረዳ የነጻነት ወረቀት ተሰጥቷታል ማለት ነው። እንግዲህ በአሁን ሰዓት ጽጌረዳ ከፍለጋ ወጥታ ነጻ ሆናለች ማለት ነው። ከእንደዚህ አይነት ቁጥንቁጦስ ነገር ውስጥ አውጥቷታል ማለት ነው። ይሄንን ግን ያወጣት ግን እንደዚህ በሰላምና ዝም ብሎ ሳይሆን ብሯን ያው እሱን እሷን ልታገባ ስለሆነች ፈቃደኛ ስለሆነች እና ሁሉ ስለሆነች ብቻ ነው ያንን ነገር ያደረገላት ማለት ነው። እሷ ግን ያው ሰዎች የምታስወግድበትን ከነባ አባት ቤት ወስዳለች ማለት ነው። በሱ ላይ ምን ሊፈጠር ይችላል የሚለው ነገር በጣም ከባድ ነው። እኔ እንደምለውና እንደማስበው ምን ይፈጠራል ብላችሁ ታስባላችሁ? ምክንያቱም የወሰደችው ነገርስ ምንድነው? ያኔ ስላችሁ ምን የሚፈጠር ይመስላችኋል? በኋላ ላይ ምን ታረጋለች ብላችሁ ታስባላችሁ? በጣም ከባድ ነገር ነው የሚፈጠረው እኔ በራሴ ሳስበውና ሳቅደው ማለት ነው። ምክንያቱም እሷ የሆነ ነገር ዮናስ ላይ ትፈጥራለች ብዬ በጣም እየሰጋውና እያሰብኩት ይገኛለሁ ማለት ነው። በእርግጥ ብትፈጥርም ምክንያቱም በጣም ስለተናደደችባትና ያደረገው ነገር በጣም ቀላል ሳይሆን በትንሽ ነገር የሚታይ ነገር አይደለም። ህይወቷን ስላመሰቃቀለባት ከትምህርቷ ከእናቷ የእናቷ ድንጋጤ ብዙ ነገር ነው ያደረጋት ማለት ነው። እና ቤተሰቦች በዛ የተነሳ በጣም ተናዳለች ማለት ነው። እንግዲህ እሱም ያላት ዮናስ ምንድነው አሁን አንቺ ነጻ ሆነሻል፣ ግን ደግሞ እየነገርኩሽን እንዳትረሺ፣ አንቺ ማለት የኔ ሚስት ነሽ፣ ለሰርግ መሰናዳት አለብሽ በማለት እየነገራት ይገኛል ማለት ነው። እሷ ደግሞ እንዴት ይሄ ነገር ሊሆን ይችላል? ለምንድነው የሚዘጋጀው? ባንስ እንኳን ጊዜ እንድሰጠኝ እፈልጋለሁ፣ እባክህ ዮናስ ለምኛለሁ እያለችው እየነገረችው ትገኛለች ማለት ነው። እሱ ደግሞ በፍጹም ይሄን ነገር መቆየት የለበትም፣ አሁኑ በቅርቡ መደረግ አለበት። ምክንያቱም እዚህ ጣጣ ውስጥ ምን ያክል ችግር እንደሆነ ራስሽ ታውቂያለሽ። ከዚህ ነገር ውስጥ እንድትወጪ ያደረኩሽ እኔ ነኝ። ስለዛን ቶሎ ብለሽ ይሄንን ነገር እንትን እንዲሆን መሆን አለበት ብሎታል ማለት ነው። ቶሎ ብለን ነገሮችን ለማስተካከል አለብን፣ አንቺ መሰናዳት አለብሽ፣ እኔ ተሰናድቼ ጨርሻለሁ በማለት እየነገራት ይገኛል ማለት ነው። በነገራችን ላይ እሷም በጣም ነው የተናደደችው ማለት ነው። እንግዲህ ቤት ውስጥ ሲመጣባት እሷም እንትኑን ከፍታ ነበረ፣ ሰውን የሚያስወግዱበትን ነገር ይዛ እያየች ነበረ ማለት ነው፣ መሳሪያውን። እሱ ግን አላያትም። ምን ሆነሽ ነው የደነገጥሽው? እንደዚህ ብሩን ከፍቼ ስገባ ነው ያላት ማለት ነው። አይ እንደዚሁ ነው አላየሁም ነበረ አንተ መምጣትክ ምናምን ያለችው ማለት ነው። ቤተሰቦቼ እና ብቻ ምን ልላችሁ ፈልጌ ነው፣ በጣም ከባድ ነገር እየተፈጠረና እየተከሰተ ይገኛል። ሁለተኛ ነገር ደግሞ ወይዘሮ ፍቅርተ የጽጌረዳ እናት የመርሳት ችግር ስላጋጠማት በጣም ነው ደስ ያላት ምክንያት ምንድነው? እሷ ያደረገችው ነገር ከዚህም በፊት ብዙ ነገር የሰራችው ወንጀል በፍጹም እሷ ካረሳች ማንም ሰው አያስይዘኝም፣ ማንም ሰው እንደዚሁም ደግሞ ያው እሷ ከረሳች ማንም ሰው ስለኔ ማንም ሰው ስለሚያውቅ እንደፈለገኝ አደርጋለሁ በማለት በደስታ ውስጥና በመደሳሰት ውስጥ ይገኛለች ማለት ነው። ፈጣሪ ብሎ እንደዚሁም ሁሉ ነገር በረሳች እያለች እንደውም ምኞቷን እየገለጠች ትገኛለች ማለት ነው። ምክንያቱም በአሁን ሰዓት እንግዲህ እንደ መርሳት ችግር እያደረጋት ይገኛል። እሷም ከእንቅልፏ ተነስታ እንደውም ጽጌረዳ እንደዚሁም ደግሞ ፌመንን ነበረ ተነሱ ትምህርት ቤት መቼ ነው የምትሄዱት እያለች ምግብ ያዘጋጃላቸው የነበረችው ማለት ነው። እሷ ምን ሆነሻል ስትላት እንዲህ ምን ሆንክና የሄዱም እንዴ ምን ሆነሻል አንቺ መቼ ነው ከትምህርት ቤት ሄድክ? አሁን ልጆች እኮ አይደሉም እንዴ ማለት እንግዲህ የድሮን ነው እንደምታደርገው ማለት እንግዲህ ስትነግራት ነበረ። በስተመጨረሻ ላይ እኔ ምን እንደተፈጠረብኝም አላውቅም በማለት በጣም እያዘነች ትገኛለች ማለት ነው። ግን በስተመጨረሻ ግን ምንድነው የተደረገው? ወደ ሐኪም ቤት መሄድ አለብን፣ ሐኪም ቤት ሄደሽ መታየት አለብሽ፣ እኔ የማውቀው ዶክተር አለ ብላን ያለችው ማለት ነው። ዶክተር እንግዲህ ደውላ አንድ ሰራተኛ እኔ ከብዙ ሰዓት የቆየ ሰራተኛ አለችኝ ከበፊት የምታደርገውን ነገር አሁን ላይ መልሳ ታደርጋለች። እንደዚሁም ደግሞ ለልጆች ምሳ እየቋጠረች፣ እነሱ ግን በጣም አሁን ትልልቅ ሰው ሆነዋል። እሷ ግን እንደዛ እያደረገች ትገኛለች። ከምን የተነሳ ነው ሲባል ሐኪም ቤት መታችሁ ተታይና ያለው ነገር ምን እንደሆነ ነግራችኋለሁ በማለት እንግዲህ ነግሯት ነበረ ማለት ነው። እሷም እንግዲህ ቀጥታ
ወደዛ ወስዳታለች ማለት ነው። ወደዛ ስትወስዳት ግን ዶክተር ያለው በጣም ከባድ ነው። በጣም አይምሮሽ ላይ እጢ ያለ ከባድ እጢ፣ ያ እጢ ደግሞ ቶሎ ካልወጣና ቶሎ ኦፕሬሽን ካልተደረገ በነፍስ አትኖሪም፣ ከዚች ዓለም ትሰናበቻለሽ። አለበለዚያ ደግሞ በዛ ላይ ደግሞ የመርሳት ችግርም ሊያጋጥምሽ ይችላል በማለት እንግዲህ እየነገራት ይገኛል ማለት ነው። በጣም ይሄ ነገር እንዴት ሊሆን ይችላል? ምክንያቱም አንቺ ምልክቱን ካይሽ ቆይተሻል፣ ግን ደግሞ ያንን ምልክት አይተሽ ቶሎ ብለሽ አልመጣሽም። በዛን የተነሳ አይምሮች በጣም ብዙ ነገር ሄዷል በማለት እንግዲህ እየተናገረ ይገኛል ማለት ነው። እሷም ዘርፍ ይሄንን ነገር የሰማችው ማመን ነበር ያቃታት ማለት ነው። ቤተሰቦቼ ብቻ በጣም ብዙ ነገር ከባድ ነገር አለላችኋለሁ። ስለዛን እንግዲህ ምንድን ያለው በፍጥነት በዚህ ሳምንት ውስጥ ኦፕሬሽን መሆን አለብሽ ነው ያለቻት ማለት ነው ያላት ማለት ነው ዶክተሩ። እንደዚህም ደግሞ ጽጌረዳ በጣም በደስታ እየፈንደስ እያለች ነበረ እናቷን ለማግኘት ወደ ቤት ውስጥ እየመጣች የነበረችው፣ ምክንያቱም ደስቷን ለመናገር ማለት ነው። ግን ቤት ውስጥ ስመጣ እናቷን አይደለም ያገኘችው፣ በሩ ተዘግቶ ነበረ ማለት ነው። ስደውልም ያነሳችላት ወይዘሮ ፍቅርተ ነበረች ማለት ነው። እማዬ ሴት ነው ያለችው ስትል እኛ ያለነው ቤተክርስቲያን ነን እንመጣለን፣ ምንም ነገር አታስቢ ልጅ እያለቻት እንግዲህ እያስተባበለቻትና እየነገረቻት ትገኛለች ማለት ነው። ማለት የት ነች ያለችው? ቶሎ ብሎ አንድ ደስ የሚል ነገር ነግራችኋለሁ እያለች እንግዲህ በደስታ ውስጥ ትገኛለች ማለት ነው። ደስታውን ለመንገር ማለት ነው። ነባ ደግሞ በአሁኑ ሰዓት እንግዲህ በጣም እየተጠራጠረ ይገኛል። የሌላ ነገር ብዙ ነገር እያጠራጠረው እንግዲህ ተንቅልፉ ገና በሌሊት ሲነሳ ሌላ ከክላሱ ከአባቱ ክላስ ስትወጣ ነው ያገኛት ማለት ነው። ምን ትሰሪያለች በአሁኑ ሰዓት አባዬ ክላስ ስትለው መጀመሪያ የምትለው ነገር ግራ ገብቷት ጠፍቶባት ነበረ ማለት ነው። ግን ደግሞ በስተመጨረሻ ላይ አይ እኔ እኮ አባትህ መነሳቱን አለመነሳቱን ለማየት መጥቼ ነበረ፣ ግን አባትህ ተነስተዋል፣ ለሱ ቅርብ ሊያቀርብለት ነው በማለት እንግዲህ ለነባ ስትናገር ነበረ። አይ እኔ እኮ ይቅርታ አባቴ ካልተኛ ለምን አመላለሳት ብዬ ነበረ ይሄንን ጥያቄ እየጠየቅኩሽና በጣም ይቅርታ ብሎ ይላታል ማለት ነው። እሷም ቆማ እንግዲህ በመጀመሪያ ላይ ይሄ ልጅ ግን ለምንድነው እኔ ለሱ ጥሩ እንጀራ እናት ለመሆን ፈልጌ ነበረ፣ እሱ ግን ለመሆን ደስተኛ አይደለም በማለት እየተናገረ ትገኛለች ማለት ነው። ከዛም በኋላ እንግዲህ የተፈጠረ ነገር እሱም ምን እያደረገች ነው በማለት እንግዲህ ሂጂ በቃ ቆሞ ሲያወሩ ወደ ስራሽ ሂጂ በቃ ብሎ ይላታል ማለት ነው። እሷ በፍጹም ወደ ስራው ሳይሆን ቀጥ ብላ ቆማ እየጠበቀቻቸው ነበረ ማለት ነው። ምንድነው የምትሰሪው ያላት ነበረ። ከዛ ያሳሰበክ ነገር ካለ እንደዚሁም ደግሞ በፍቅረኛ ችግር ምናምን ካጋጠመክ እኔን እንድታማክረኝ ጠይቃለሁ። አንዳንድ ነገሮች ያው ያለኝን ያቅሜን ነገር እነግርሃለሁ በማለት እየነገረችው ትገኛለች። እሱም እንግዲህ እስካሁን ነገር ምንም ነገር የተፈጠረ ነገር የለም፣ ወደፊት ግን አንዳንድ ነገር ከተፈጠሩ መጥቼ ላንቺ እነግርሻለሁ በማለት እየነገራት ይገኛል ማለት ነው። እሷም በቃ ንገረኝ ችግር የለውም አለው አንተም እያለህን ትነግረኛለች እኔም የምረዳህን እረዳሃለሁ በማለት እየተነጋገረ ይገኛል። ከዛን እንግዲህ ትከሻውን መታ ብላ ነበረ፣ ትከሻውን መታ አድርጋ ነበረ ያረፈችው ማለት ነው። ከዛን ነብዩ በጣም ነበር የተናደደባት። ምክንያቱም ለምንድነው እቺ ሴትዮ እንደዚህ የሆነችው በማለት ውስጡ በጣም ደስተኛ አልነበረም ማለት ነው። ሁለተኛ ነገር ደግሞ እንግዲህ በጣም በሚያሳዝን ነገር እንግዲህ መኮንን መጥቶ ነበረ ደውሎ የት ነህ ያለከው ምን ጠፋክ በማለት እያወራው ነበረ። አይ ሰሞኑን ጠፍቼ ነበረ በጣም ይቅርታ እንገናኝ በማለት ሲገናኙ ነበረ ማለት ነው። ልክ አብሮ እየተገናኙ እያወሩ እያሉ እንግዲህ የደወለች ለመኮንን ተደውሎለት ነበረ። የደወለችው ደግሞ ሌላ ናት። ደውላ እንግዲህ ሌላ ያለችው ነገር ምንድነው ከሼባው ጋራ ያንን ያሰብነው እቅዳችን ሀሳባችን ተሳክቷል ምናምን በማለት ትነግሯለች። ማለት ምንድነው ስላት ምክንያቱም ሼባ አብሮ ከኔ ላይ ወድቋል ማለት ነው። ያኔ በቃ አብረን እንግዲህ ያድረናል ምናምን በማለት ትነግረዋለች። እውነትሽን ነው አላት። አዎ እንግዲህ አሁን እንግዲህ ለሌላ ነገር ተዘጋጅ። አሁን ልጄን እንግዲህ የልጅ አባት አድርገን እንግዲህ በልጁ የተነሳ ሀብት ንብረቱ እንደምንወርስ መርሳት የለብህም በማለት እንግዲህ ለሱ እየነገረችው ይገኛል ማለት ነው። እሱም ደግሞ በርቺ እንግዲህ በጣም ጥሩ አጋጣሚ ነው ይሄ ነገር የተፈጠረው። ይሄ ነገር ከተፈጠረ በቃ ሀብትና ንብረቱን ሁሉንም የራሳችን የኛ እናደርጋለን በማለት እንግዲህ ደስ ብሎት ይገኛል ማለት ነው።
እንግዲህ በልቻው እኔም በቃ ደክሞኛል። ምክንያቱም ያን ሽማግሌ ሲሸከመው ነው እኮ ያደርኩት ማለት ትችላለህ። በጣም ነው የደከመኝ። ስለዛ በሌላ ቀን እናወራለን በማለት እየነገረችው ትገኛለች ማለት ነው። እሱን ደግሞ የሆነ እንትን አምጣልኝ በማለት እንግዲህ ልከዋለች ማለት ነው። የሆነ የሚያመጣላት ነገር ማለት ነው። በነገራችን ላይ ነብይ በጣም ፍጥጥ ብሎ እያየው ነበረ ከእሷ ጋር ሲያወራ ማለት ነው። ነባ በአሁኑ ሰዓት ብዙ ነገር የተጠራጠረ ይመስላል ማለት ነው መኮንን ላይ። መኮንን በስተመጨረሻ ወደ ቤቱ ለመሄድ ሲያስብ እንግዲህ እመጣለሁ ብሎ እንትናን አታሎ ሲሄድ እንትናን አታሎ ሲሄድ ማለት ነው ያገኘው ማንን ነው እንግዲህ ከኋላ በመኪና በጣም የሰዎችን የሚያስወግድ ነገር ይዞ እየተከተሉት ይገኛል ማለት ነው። ማን ናቸው የሚለው ነገር እንግዲህ ለጊዜው የገባን ነገር የለም። ምንም እንደሚፈጠር ምንስ እንደሚደረግ እስቲ ያለውን ነገር ቀስ ብለን እናያለን ማለት ነው። እዚህ ቤት ገና ብዙ ከባድ ነገር እንደሚፈጠር ነው እኔ ግን የማስበው ማለት ምክንያቱም ብዙ የተወሳሰበ ነገር አለ። ያንን የተወሳሰበውን ነገር ነባ ካወቀ እንደዚሁም ደግሞ ሼባው ሌላ ለምን እንደቀረበች ሁሉን ነገር ካወቀ በጣም ከባድ ነገር ነው የሚፈጠረው ብዬ ነው የማስበው። ቤተሰቦቼ አብዛኛ ነባ ነገሮቹን ካወቀ በመኮንን እንደዛ እሱን መሸወዱን እንደዛ ህይወቱን ማመሰቃቀሉን ካወቀና ከተረዳ በጣም ከባድ ነው የሚፈጠረው ማለት ነው። ቤተሰቦቼ ለማንኛውም የሚፈጠረው ነገር በእያንዳንዱ ነገር ይዤላችሁ እመጣለሁ። እንዴት ነው ማለት የጽጌረዳ ነገርስ እናትየዋስ ምን ደረሰች የሚለውን ነገር ፈጣሪ ካለ እያየን እየመጣን እናወራለን ማለት ነው። ቤተሰቦቼ ነገሮች ሁላ እንደሚስተካከሉ ተስፋ አለኝ ማለት ነው። በጣም ነው የምታሳዝነው። በነገራችን ላይ ጽጌረዳ እንግዲህ ብዙ ነገር መከራ ስቃይ እያሳለፈች ትገኛለች። ጽጌረዳዬ ማለት ነው። ቤተሰብ ለማንኛውም ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ሰብስክራይብ ከማድረጉኝ ማለት ነው። መልካምነት ለራስ ነው። እንደዚሁም ደግሞ ዩቲዩብ የተቀበቀ ቅጣት ውስጥ ነኝ ያለሁት ቅጣት ውስጥ እንደሚመለስልኝ አበረታቱኝ። መልካም ጊዜ መልካም ቆይታ